ስንመለከት ማህበረ ምዕመናን ናቸው። እያንዳንዱ ክርስቲያን ቀድም መምህራችን እንዳስተማሩ እያንዳንዱ ክርስቲያን የክርስቶስ ወይ የመንፈስ ቅዱስ ማደሪያ እንደሆነ እንረዳለን። ሌላው ደግሞ ሕንፃ ቤተ ክርስቲያን እንዲሁ የአዲስ ኪዳን ቤተ መቅደስ በሶስት ከፍላ ቤተ ክርስቲያናችን ታስተምረናለች ማለት ነው። መሰረቱ ግን ክርስቶስ እንደሆነ እንረዳለን። የአዲስ ኪዳኑ ቤተ መቅደስ ክርስቲያኖች የመንፈስ ቅዱስ ማደሪያዎች እንደሆኑ፣ ክርስቲያን በኃጢአት ሸበጥ ውስጥ መገኘት እንደሌለበት፣ ክርስቲያን በንስሐ የሚታደስ በቁርባን የሚከብር ሁልጊዜ ጌታችን እንዳስተማረ ድልዋኒክሙ ንበሩ ተዘጋጅታችሁ ኑሩ እንዳለ ተዘጋጅቶ የሚኖር ሊሆን ይገባዋል። የማጠቃለያ ጥቅስ የምናደርገው ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ በምዕራፍ 6 ቁጥር 18 ጀምሮ እንደሚነግረን ወይስ ስጋችሁ ይላል። ምናችሁ? ወይስ ስጋችሁ ከእግዚአብሔር የተቀበላችሁት። ከማን የተቀበላችሁት? ከእግዚአብሔር የተቀበላችሁት የመንፈስ ቅዱስ ማደሪያ እንደሆነ አታውቁምን? ይልና በዋጋ ተገዝታችኋል፣ በስጋችሁ እግዚአብሔርን አክብሩ ይላል። በምናችሁ? ማንን አክብሩ? እግዚአብሔርን አክብሩ። ልብ በሉ። ትልቁ መቅደስ አሁን ሕንፃ ቤተ ክርስቲያኑን ተመልክተናል። የምዕመናንን ኅብረት አይተናል። ትልቁ ደግሞ የመንፈስ ቅዱስ ማደሪያ አንጽሖተ ቤተ መቅደስ ብለን ስናነሳ ትልቁ የመንፈስ ቅዱስ ማደሪያ የሆነው ከእግዚአብሔር የተቀበላችሁ ስጋችሁ የመንፈስ ቅዱስ ማደሪያ እንደሆነ አታውቁምን እንዳለ ዛሬ አንጽሖት የሚያስፈልገው ስጋችን ምን ይመስላል? የመንፈስ ቅዱስ ማደሪያ ነው ወይስ የሌላ? ኃጢአት አይንገስባችሁ በሚሞት ስጋችሁ ላይ እንዳለ በሚሞት ስጋችን ላይ ኃጢአት ሊነግስ አይገባውም። ከኃጢአት ልንርቅ ይገባናል። ከበደል ልንርቅ ይገባናል። ቤተ መቅደሱ ልናነጻ ያስፈልጋል። ይሄ ከሆነ ራዕየ ዮሐንስ ምዕራፍ 3 ቁጥር 20 ላይ እንደሚነግረን እነሆ በደጅ ቆሜ አንኳኳለሁ፣ ብትከፍትልኝ ወደ ውስጥ ገባለሁ፣ ካንተም ጋራ እራት እበላለሁ ብሏልና አምላካችን ጌታችን ያንኳኳል፣ በቃሉ ያንኳኳል። ልባችንን ልንከፍት ቤተ መቅደስ የሆነው እኛ በመንፈስ ቅዱስ ራሳችንን ልናነጻ ንስሐ ልንገባ ያስፈልጋልና እንዲህ ከሆነ የማን ማደሪያዎች እንሆናለን? የመንፈስ ቅዱስ ማደሪያዎች እንሆናለን። ስለዚህ በዚህ ምክንያት ይህንን ጥናታዊ ጽሑፍ ስብከቱን ከትናንት ጀምሮ ተምረናል። በዚህ መንገድ